ليش ما بتدخل أكون أجمد على يالك شنو أكون راسي أنا طبعا أنا لنقرب بيجينو لنقرب بيجينو جلد ألاcha ما سألت ما نقاش شلبي لا نقاش ኧረ ዘንድሮ ግን ማናየው ጉድ የለም። ቤተሰብ ሰላም እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ይህን ሰሞን ግን አልተገረማችሁም? ማለት የሚያነጋግራችሁ የሚያቦጫጭቃችሁ ነገር አይጠፋም እና ዩቲዩቡ በሙሉ ቡጥቡጥ በቡጥቡጥ ሆኗል። እኛም እየተቦጣቦጥን እንገኛለን። ለማንኛውም ግን እኔ የዛሬ መልእክቴ የሄለን ጉዳይ የሚያሳስብ ደረጃ እንደደረሰ ልነግራችሁ ፈልጌ ነው። እንግዲህ ይህ አረብ ሌሽ ማ ቢደክለክ ያለው ነው። ከጆሲ ጋር በጣም ተጣልደዋል። አይጥና ድመት ሆኗል። እዚህ ጋር እንግዲህ ራሴን አጠፋለሁ፣ ከሷ በጣም ፍቅር ይዞኛል፣ እሷ ከኔ ነው መሆን ያለባት እያለ ነው የሚገኘው። ቆይ ግን አንድ ነገር ወደ ሀሳቤ ከማምጣቴ በፊት እጁ ላይ ቀለበት ያየው መሰለኝ። ለነገሩ እንግዲህ ሙስሊም ከሆነ 1ም 4ም ድረስ ማግባት ይችላል። ያንን አላውቅም ማለት ነው። እና ደግሞ በጣም የገረመኝ ነገር በዛ በሌሊት ከሌሊት 7 ሰዓት እነሱስ እንዴት አይተኙም? ሌላው ደውሎ እንዴት ነው እዛ ቦታ ላይ ኑልኝ ብሎ እንግዲህ ኢንድን ነው የላከው እና በጣም ነው የገረመኝ። ተደዋውለው ተጠረቃቅመው 3ቱም አንድ ላይ 4ቱም አንድ ላይ ይገናኛሉ። በመካከል እንግዲህ እየተሰቃየ ያለው አንደኛው ማን ነው? ኢንድ ነው። ኢንድ በባለፈው ዕለት ጆሲ ቤትም አይታችሁት ከሆነ ሲደባደቡ ሊገላግል የነበረው እሱ ነው። ዛሬ ደግሞ ጭራሽ በጠርሙስ አንስቶ ሊፈልጠው ነበር የደረሰው እና ስካርም እንዳለ ሆኖ ፍቅር እንዲህ ነው የሚያደርገው እያለ ነው ሲናገር የነበረው። በቃ ራስክን ያስጥልሃል፣ ያስጠጣሃል፣ ያናድድሃል እያለ ነው። ጆሲ እኛ መካከላችን አትግባ እያለ ነው። እኔ በጣም እየገረመኝ ያለው ነገር ጆሲ ከመቼ ወዲህ ነው ከሄለን ፍቅር ይዞት የሚያውቀው ነው። የእውነት እኔ በቀደምም ጥያቄ ነው የሆነብኝ። በውስጥ ራሱ ቴክስት እያደረኩለት ነበር ጆሲ እና እንዴት ምን ሆኖ ነው ምን አስቦ ነው ማለት ጥሩ ልጅ እኮ ነበር ጆሲ፣ እንደዚህ አይነት ልጅ አልነበረም እንዴ። ጆሲ የራሱ ህይወት ያለው ሰው እኮ ነው። ሄለን በነገራችን ላይ አሁን ላይ ነው ሰላም ይዛ መኖር የጀመረችው። በመካከል ድምጽ ከገባ እንግዲህ በጣም ይቅርታ፣ እኔ ሰፈር ጫጫታ ስላለ ነው። ደስተኛ ሆና ከራሷ ጋር ከጤናዋም አንጻር ደህና ሆና መኖር ከጀመረች በጣም ጥቂት ወራቶች ቢቆጠሩ ነው። ሁላችሁም ታውቃላችሁ። ነገር ግን አሁን ላይ ጥሩ ነገር የሚታይ ነገር የለም እኔ ላይ ሄለን። ምክንያቱም ይቺ ልጅ ዞሮ ዞሮ ከሆነ ደቂቃ በኋላ ደግሞ እንደገና እንደ በፊቷ ስታለቅስ ማየታችን የማይቀር ጉዳይ ነው። አንድ ወይ ከልጁ መራቅ አለባት። ጆሲ እንዳለው እንዲህ ተስፋ እየሰጠሽ ለምን ልጁን ታባቢዋለሽ? ለምን ተስፋ ትሰጪዋለሽ? እያለ ነው የሚለው። ሁለተኛ ነገር ደግሞ ወይ ከልጁ መራቅ አለባት ወይንም ደግሞ ጆሲ ከእሷ ጋር ያለው ነገር ከመቼ ወዲህ ነው ብላ መጠየቅ አለባት እንጂ ድጋሚ ማልቀስ ላይ ድጋሚ ስብራት ላይ መሆን አለባት ብዬ አላስብም። እንኳን አይደለም ሲደጋገም ለአንዴው እንኳን በጣም ይከብዳል ስለ እውነት። እና እሷ ምን አለች? አልፈልገውም፣ ምን አልፈልግም እኮ እያለች ነው። እሱ ደግሞ እኔ እፈልግሻለሁ፣ ከእኔ ውጪ ለሌላ ማንንም ልትሆኝ አትችይም እያለ ነው የሚለው። እኔ እንደፈለግሽ አረግሻለሁ፣ ትሪት አረግሻለሁ ምናምን እያላት ነበር። በአረብኛም ሲያወራት ነበር። በነገራችን ላይ ልይሽ ስትል ገርማኝ ነበር ሄለን። እና ግን የጆሲን አንድ መላ መፍጠር ወይ ጥሩ ጓደኝነት ሲባል እኮ ኖርማል ጓደኝነት አለ። ምናልባት ግን ከአረብ ጋር ጓደኝነት አለ ብዬ አላምንም። በጭራሽ የማይሆን ነገር ነው። ወይ ከልጁ መራቅ አለባት ወይም ደግሞ ከሁለታቸው መካከል መውጣት አለባት ብዬ ነው የማስበው። እና ትንሽ የሚከብድ ነገር ነው ያለው። በመጠጥ ሰክሮ እንዲህ ራሱን እየጣለ ይዤሽ ነው ማድረው፣ ይዤሽ ነው እንደዚህ የሚሆነው ብሎ እየዛተባት ከእሱ ጋር አብራ መታየት አለባት ብዬ ነው ያላስብም። አንድ መስመር አስይዛ ጆሲም እንዳለው መስመር ማስያዝ አለባት እሱን። ሲቀጥል ደግሞ ጆሲ ራሱ መስመር መያዝ አለበት። ሁለቱ ጸብ ላይ ሊፈጠር የቻለው የሁለቱ ግንኙነት ጥሩ ጓደኝነት ነበራቸው የነበረው። ይዟት ሲወጣ ምናምን እያየን ነበረ። ጥሩ ነው፣ ደስተኛ ትሁን። ግን ደግሞ ጆሲ ምን አስቦ ነው እዚህ ጋር የጀመረው ነገር ከነሱ ጋር መበጣበጥ? ከሷ ሄለን ካረቡ ጋር ስትሲያያት ይናደዳል። ለምን? ምን አናደደው እንዴ? የእሷን ደስታ ነው እንጂ መፈለግ ያለበት ጆሲ። ለምንድን ነው የልጅቷን መከፋትና ድጋሚ ውድቀት ላይ እንድትሆን ማድረግ ያለበት? የፈለገበት ምክንያትን ያልገባኝም። በቀደም ለታም በእሷ ቻናል ላይ አይታችሁት ከሆነ እንደሚወዳት እንደሚያፈቅራት ድጋሚ ሲነግራት ነበር። እውነቱን ነው የተናገረው የዛን ቀን ማለት ነው። እሷም ገርሟት በጣም ደንግጣ እያዳመጠችው ነበር። ከመቼ ወዲህ ነው ነገር የተፈጠረው? ከመቼ ጀምሮ ነው እያለችው ነበርና ለማንኛውም ግን ያም ሆኖ ይህ የሄለንን ጉዳይ ብዙዎቻችሁ ደግሞ ኮሜንት ላይ
ቻናል ይከፈትለት እያላችሁ ነው። ቻናል መከፈቱ ሳይሆን ልጁ ለልጅቷ ሰላም ይስጣት ነው እንዴ። የልጅቷን ሰላምና ደስታ የምትፈልጉ የላችሁም እንደ ሄልዬ እንወድሻለን፣ የኛ ጀግና፣ የኛ ጎበዝ ምናምን እያላችሁ የምታሽቃብጡት የኮሜንት ስር ይሄንን ነገር ስታዩ ምንድን ነው መላ መፍጠር የለባችሁም እንዴ? ለእሷ የምትቆረቆሩላት ከሆነ የምሬ ነው የምላችሁ እንዴ። እንደ ሄልን ያስለቀሰን ማን ነበር? ሁለቱም ሄለንና ሄለኖች በጣም የሚያሳዝን ደረጃ ነበሩ። ግን አሁን ደግሞ የሆነ ሌላ ታሪክ ውስጥ ነው ያለችው። በተለይ ሄሉ በጣም የሚገርም አጣብቂኝ ውስጥ ነው አሁን ያለችበት ሁኔታ ማለት ነው። አንደኛ ስራ ስትጀምር መሰናክሎቿ የሚበዙባት ነገር በጣም የሚገርመኝ ነገር ይሄ ነው። ሲቀጥል ደግሞ ደህና ነገር ቢገጥማትስ? ደህና ነገር ደግሞ እየሰራች ከሆነ እኔ ከምንም በላይ ጆሲ ለሰው ልጆች የሚያስብ ልጅ፣ በተለይ ለሴት ልጅ ያለው አቋም፣ አመለካከቱ ማርያምን በጣም የሚለይ ነው። ታዲያ ደግሞ አሁን ላይ ለምንድን ነው እንደዚህ አይነት ነገር ሊፈጠርባት የቻለው? ይህን ልጅ ከየት አምጥተው ነው ሊያገናኟት የቻሉት? ከየት መጣ? ኮንታክት ካላደረጋቸው ከእነሱ ጋር ለነገሩ እኔ አንቺን ብዬ ነው የመጣሁት እዚህ ነው ያለው፣ ሰምታችሁት ከሆነ እና በጣም የሚገርም አቋም ነው ይዞ ያለው። የሚላቀቃትም አይመስለኝም። ግን ጆሲ በመካከላቸው የሆነ ነገር ፈጥሮ ወይ ይውጣና እነሱ ሰላም ይፍጠሩ። አይታወቅም እኮ ጥሩ ህይወት ሊኖሩም ይችላሉ። ስለዚህ እንደዛ መኖር ከቻሉ ደግሞ በደንብ አቋሙን በደንብ አጣርታ መኖር ትችላለች። እነሱ ከወደዱ ወደዱ ነው፣ ባይዘዌ እንደ ሀበሻ አይደሉም። ስለዚህ ከማልቀሷ በፊት ከመሰበሯ በፊት ለሄለን የሆነ መፍትሄ ቢፈጠርላት እላለሁ። እኔ እንደምወዳት በጣም ነው የምወዳት ባይዘዌ። እና ደግሞ ሲቀጥል ደግሞ ቻናል ይከፈትለት የምትሉ ሰዎች ቻናል መከፈቱ ላይ ሳይሆን ቁም ነገር ማድረግ ያለባችሁ አሁን ላይ የያዙት ነገር ላይ ነው ዋና መፍትሄ ማበጀት ያለባችሁ እንጂ ቻናል ተከፈተ አልተከፈተ ወሬና ወሬ ብቻ ነው ትርፉ፣ ሌላ ምንም ትርፍ የለውም። ቻናል ከመከፈቱ በፊት ምን እያየ ነው? ምናልባትም በነፃም ሊሆን ላይሆንም ይችላል የሚሰራው ነገር። ግን ፍቅር ከሆነ አፍቅሯት ከሆነ ይችልሽ እሷን ብሎ ከሆነ የመጣው ካለበት ቦታ መፍትሄና መፍትሄ ብቻ ነው እንጂ ቻናል ስለተከፈተለት ሌላ ጣጣ ነው የሚፈጠረው። ስለዚህ የልጅቷን ማንነት የልጅቷን ደህንነት የምትወዷት ከሆነ በእሷ ስም የከፈታችሁ ቲክቶክ ላይ ያላችሁ ስለ እሷን አምጥታችሁ ራሱ ሀሳብ መስጠት ነው የሚሻል የሚመስለኝ። የኔ ሀሳብ ይሄንን ይመስላል። እናንተ ደግሞ ምን ትላላችሁ? ኮሜንት ላይ ሀሳባችሁን በደንብ በጣም ብዙ ኮሜንቶች የጻፋችሁልኝ ልጆች አላችሁ። ጆሲ ለእሷ ህይወት ብሎ ነው ብለሽ ያልሽኝ አንድ እህት አለች። ለእሷ ብሎ ከሆነማ እንደዚህ አይነት ነገር አይፈጥርም። ለእሷ ማሰብ እንደዚህ በዚህ መልኩ አይደለም ቤተሰብ። እኔ ይሄ አይመስለኝም። ለማንኛውም ግን ሀሳብ አስተያየታችሁን እፈልጋለሁ። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰቡን ወዳችኋለሁ። ያደረጋችሁም ደግሞ ከልብ አድርጌ አመሰግናለሁ።